ሄሉና ናቲ እንግዲህ በዚህ መልኩ ፏሻ ብረቅ ብለው መጥተዋል ማለት ነው። እና በጣም ነው ደስ የሚለው። ከምትወዱት ሰው ጋር የምትወዱትን በዓል ማክበር በጣም ነው የሚያስደስተው። እና በሀገራቸው ላይ ናቲም እንግዲህ ከ2 ዓመት በኋላ ከሚወዳት ብዙ ነገሮችን ካሳለፈባት ጓደኛው ጋር እንግዲህ እያሳለፈ ነው ትላላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። እንግዲህ እነ ሄሉሻ በዚህ መልኩ መጥተዋል። ባህላቸውን ፏ ሸብረቅ ብለው እያሳለፉ ነው ማለት ነው። እና ብዙዎቻቸው እንግዲህ ያው በቤቱ በስራ ቦታ ሆኖ የሚያሳልፋለ፣ ከቤተሰቡ ጋር ሆኖ የሚያሳልፋለ፣ እንዲሁም ደግሞ ያው ጠለብ ውስጥ ያልሆነ ሰው በዓልን በውጭ ሆኖ የሚያሳልፍ ብዙ ሰው ይኖራል። እንደዚህ በዓል በመጣ ቁጥር ማለት ነው። እና የቱ ናችሁ ነው የምታሳልፉት? እስኪ እናንተስ እንዴት ነው ትላላችሁ? እያንዳንዳችሁ የቱ ናችሁ እንደምታሳልፉ ኮመንት ላይ ያስቀምጡልኝ። ምን ያክልስ ያገልባል ዲባቡ ከቤተሰብ ጋር ሆኖ ማሳለፉ አልናፈቃችሁም? እርግጠኛ በጣም ናፍቃችኋልና ብቻ ለማንኛውም እነሱ ደግሞ እንግዲህ ናቲ ከ2 ዓመት በኋላ ከሄሉ ጋር ሸብረቅ ብለው በሀገራቸው ከቤተሰቦቻቸው ጋር እያሳለፉ ነው። በጣም ነው ደስ የሚለው። ሁላችንም እንግዲህ ያው በየእምነታችን ከቤተሰቦቻችን ጋር በዓል በመጣ ሰዓት እንድናከብር የራሳችን ደግሞ እኛ እስከዛሬ ከቤተሰብ ጋር ነበር። ካሁን በኋላ ደግሞ የራሳችን ህይወት ሰጥቶና በራሳችን ቤት ላይ ቤተሰቦቻችንን በህይወት ሳሉ ከቤታችን የምንጋብዛቸው የጎደለባቸውን ነገር ቼክ የምናደርጋቸው የምንሆን ያደርጋል። ምክንያቱም የሰው ልጅ በህይወት ሳለ ነውና ሁላችንም ይሄን እድል አላህ ይወፍቀና። ምናልባት እዚህ ሀገር ላይ ሆነና ቤተሰቦቻችንን በብር እያገዝናቸው ነው። ነገር ግን ብር ብቻ ለነሱ በቂ አይደለም። እኛን ማየት ይፈልጋሉ። ለስንት ዓመት የተለያየን እህት ወንድሞች አለን በስደት ላይ እና ቤተሰቦቻችንን የምንልክላቸው ብር ጥሩ ሆኖ ሳለ ነገር ግን ከገንዘብ በላይ ደግሞ እኛን ልጆቻቸውን ማየት ወይም ደግሞ ከጎናቸው እንድንሆን ይፈልጋሉ። ነገር ግን ያው የሀገሩን ሁኔታም እያያቸው ስለሆነ ዛሬ ደግሞ ልንሰራ እስከወጣን ድረስ የራሳችንን ስኬት ማሟላት ስላለብን ቅድሚያ ለቤተሰብ ይኑረን። አሁን ላይ ለራሳችን ደግሞ አንዳንድ ነገሮችን ማስተካከል ስላለብን እስካሁን ድረስ አለን በስደት ላይ። ቤተሰቦቻችን ደግሞ ይሄን ይናፍቃሉና ለሁላችንም ገንዘብ ብቻ ሳይሆን ከጎናቸው ሆነን የቸገራቸውን የተከፉትን ነገር በአይናችንም ሆነ ማብላት ያለብንም ደግሞ ከቤታችን ሰርተን በእጃችን ለወላጆቻችን በህይወታቸው ሳሉ የምናደርግ ያድርገን ማለት ነው። እውነት ሁላችንም ይሄን ነገር እንደምንናፍቅ በእርግጠኝነት አምናለሁ። እኔም እነዚህ አይነት ሰዎች ውስጥ አንዷ ነኝ። ቤተሰቦቻችንን አላህ ይጠብቅልን። በስደት ሆነን የቤተሰብን ክፉ እንዳንሰማ ሁሌም በየእምነታችሁ ዱዓ ጸሎት አድርጉላችኋለሁኝ። እና ሄሉሻ እንግዲህ በዚህ መልኩ ፏ ሸብረቅ ብለው መጥተዋል። ቪዲዮ እስከሚለቀቅ ደግሞ ሁላችሁም በያላችሁበት ዘና ብላችሁ እንዳይከፋችሁ እያሳለፋችሁ ህይወት ይቀጥላል። ዘንድሮ ባትሆን እንኳን ቀጣይ ዓመት ቤተሰብ ጋር ታሳልፉ ይሆናል ኢንሻአላህ። ይህንን እድል ደግሞ ለሁላችንም አላህ ይወፍቀን። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ለምታበረታቱኝ ከልብ ነው ማመሰግነው። ግን ይህን ቪዲዮ ስትጀምሩት ላይክ ሸር ሰብ እያረጋችሁ አበረታቱኝ፣ አይከፈልበትም። ላይክ አድርጉልኝ ቪዲዮዬን። የራሳችሁንም ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ በእነሱ ቪዲዮ እስከምመጣ እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። በያላችሁበት አላህ ይጠብቃችሁ። አብሬያችሁ ነበርኩት ይሁነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።